ብሩኬ እኔ እኮ አፈቅርሻለሁ። አፌ ቁርጥ ይበልልህ። ወይኔ እኔ እኮ አፈቅርሻለሁ። አፌ ቁርጥ ይበልልህ። የምሬን ነው። በቃ ከዚህ በኋላ ምን እንዳልመጣ ነው። የት አባቱ ብሏል አዶኒ። እንዲህ ወይኔ ኧረ ሀይሚ ገላጊን ስለፈጠረሽ ብሩኬ አንደበቱ ተከፍቶ ሳለ ላንቺ ያለውን ፍቅር መናገር የሚችልበት አይነት ሙር ላይ እያለ አንቺም ነግረሽን አስደስችን። የምሬን ነው አስደስችን። አይኑ መግደርደሩ ምናምን ያለን ችግር የለውም። እንረዳሻለን። ማንም ሰው አልረዳሽ የሚልሽ የለም። እንረዳሻለን። በቃ የሆነ ሳታስቢው ስለሆነ እስከ ዛሬ ድረስ ስላልጠየቀሽ ዛሬ ስለጠየቀሽ ይሄ ድንጋጤም ሊሆን ይችላል፣ ብዙ ነገር ሊሆን ይችላል። አይኑ እንረዳሻለን። ነገር ግን በቃ ከዚህ በኋላ አያስፈልግም መደባበቅ። ምንም ተደባብቃችሁ እስከ የት ድረስ ትደርሳላችሁ? ስለዚህ እውነቱን ነው መነጋገር ያለባችሁ። ነገም ከነገ ወዲያም ጥሩ የሆነ ፍቅራችሁ እንድናይ፣ ነገም ከነገ ወዲያም ትዳራችሁ የተባረከ እንዲሆን ግልጹ ናችሁ ብታወሩ ጥሩ የሚሆነው። ስለዚህ ሀይሚ የምር የምታፈቅሪው ከሆነ ነገሪው እናቃለን፣ እኛ እናቃለን፣ ምንም እንደማንጠራጠር። አንቺ ብሩክን አላቅ በጣም እንደምታፈቅሪው እሱም በጣም እንደሚያፈቅርሽ በደንብ እናቃለን። ሳትነጋገሩ የምትግባቡ ሰዎች ናችሁ እና ፕሊስ ሀይሚ ፕሊስ ንገሪውና እኛም እፎይ እንበል፣ እሱም ደግሞ እርፍ ይበልቡ። የምሬን ነው። የእኛም ልብ ነው አላርፍ ያለ እዚህ ጋር የእኛም ልብ ነው አላርፍ ያለው። እንዲህ ብሩክን ያስጨነቀው ነገር በቃ አሁን ለምን ካልሆነ እስከመጣ ለምን አሁን አያደርግልሽም? ቢፈልግሽ ለምን አሁን ፍቅሩን አይገልጽልሽም? ቢፈልግሽ አይፈልግሽም? አዶን ነው አላውቅም። ለምን እንደዚህ አያችሁ አይደለ ፋሚሊ? ብሩኬ ምን ያክል የልጅ ትልቅ ነው የልጅ አዋቂ ነው የምንልበትን ዋነኛውን ምክንያት ነው አሁንም ነግራችሁ። አሁን ለሷ ብሎ ነው ይህንን ቃል ካፉ እንዲወጣ የሆነበት ዋነኛው ምክንያት ትናንትናም ስናገር ነበር። ለሷ ብሎ ነው ፋሚሊ፣ በቃ ለሷ ብሎ ነው። ምክንያቱም በጣም ብዙ ትችቶች ይደርሱባታል ሀይሚ፣ በጣም ብዙ እንግልቶች ይደርሱባታል፣ በጣም ብዙ ሰዎች ይናገሯታል። በብሩኬ ጉዳይ ተናግሬያለሁ። ይናገሯታል፣ ክፉ ነገር ይናገሯታል፣ ስለ ብሩኬ ያልሆነ ነገር ይነግሯታል። አይፈልግሽም፣ ቢፈልግሽ እስካሁን እንደዚህ ያደርግልሽ ነበር። በጣም ብዙ ነገር ትባላለች ፋሚሊ። አይደለም ጓደኛና ምናምን ነገር ፋሚሊ፣ የምሬን ነው። ትክክለኛ ፋሚሊ የሚባለው ነገር ለራሱ ጥያቄ ይፈጥርባቸዋል። ገባችሁ? ለረጅም ጊዜ ያለምንም ግንኙነት ሲሆን ቤተሰቦቿ ራሱ ጥያቄ ይፈጥርባቸዋል። ይሄ የማንኛውም ሰው ቤተሰብ ሊያደርገው የሚችለው ነገር ነው። አይኖ ግን እንደ አንድ ሴት በቃ የእሷ ጭንቀት ለእኔም ጭንቀቴ ነው፣ ያስጨንቀኛል። እሷን በእንደዚህ ሁኔታ መቀጠል የለባትም፣ መሳቀቅ የለባትም፣ ለምን ከዚህ ሁሉን ያልገላግላትም በሚል ነው ይህንን ነገር ያደረገው ብሩኬ። ለዚህ ነው ብሩኬ ትልቅ ሰው ነው የምንላችሁ። የምሬ ነው። ለዚህ ነው ብሩኬ እንደ ብሩኬ አይነት ባል ይስጣችሁ እያልኩ በተደጋጋሚ መርቃችሁ። ለዚህ ነው በቃ በጣም የሚገርም ፍቅረኛዋ እንደሚሆን ባሏ እንደሚሆን ምንም ጥርጥር የለንም፣ ምንም አንጠራጠርም። ብሩኬ የምሬን ነው የምነግራችሁ። ገባችሁ? አይኖ ባለፈው ደግሞ አይታችኋል። ትናንትና ሲነግራት ቃል የላትም፣ በቃ ማናገር አልቻለችም። ደስ ብሏታል፣ የምታረገው ጠፍቷታል። ፋሚሊ ገባችሁ አይደለ? በጣም ብዙ ሰው ያልሆነ ነገር ስለሚናገራት ያንን ነገር በቃ ኦልሬዲ ለአንዴ ለመጨረሻ ጊዜ ከዚህ በኋላ እንደዛ ልባልም በሚል ስሜት በጣም ደስ ብሏት አይተናል። ዛሬ ምን ይፈጠረውን ፋሚሊ ምን ይፈጠረውን እስኪ አብረን እንመልከት። ለማንኛውም ብሩኬ ትለያለ የምትሉ ሰዎች እባካችሁ ላይክ እያረጋችሁ ኮሜንት ላይ ትለያለ እያላችሁ እንድትጽፉ ፈልጋለሁ። ብሩኬን ትለያለ። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም፣ እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነውና አብረን እንመለከታለን። ትናንት ነው ቪዲዮ አይታችኋል። ዛሬም ደግሞ ብሩኬ መጥቶልናል። አዲስ ነገር ይኖራል ብዬ አስባለሁ። ሀይሚ ዛሬ መልስ የምትሰጠው ይሆናል። እሱን አብረን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። ሀይሚና ብሩኬ እንወዳችኋለን የምትሉ ሰዎች ላይክ እያረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን ስጧቸው። ይመለከታል፣ ያዩታል። ሁለቱም ነው ሜንሽን አድርጌ ቪዲዮን ፖስት ማድረገው። ፋሚሊ ቀጥታ ወደ ቪዲዮ እናልፋለን። እኔ እኮ አፈቅርሻለሁ። አፌ ቁርጥ ይበልልህ። ወይኔ እኔ እኮ አፈቅርሻለሁ።
አፌ ቁርጥ ይበልል። የምሬን ነው። በቃ ከዚህ በኋላ ምን እንዳልመጣ ነው። የት አባቱ ብሏል አዶኒ። እንዲህ ወይኔ! ኧረ ሀይሚ ገላጊን ስለፈጠረሽ ብሩኬ አንደበቱ ተከፍቶ ሳለ ለአንቺ ያለውን ፍቅር መናገር የሚችልበት አይነት ሙር ላይ እያለ አንቺም ነግረሽን አስደስችን። የምሬን ነው አስደስችን። አይኑ መግደርደሩ ምናምን ያለን ችግር የለውም። እንረዳሻለን። ማንም ሰው አልረዳሽ የሚልሽ የለም። እንረዳሻለን። በቃ የሆነ ሳታስቢው ስለሆነ እስከ ዛሬ ድረስ ስላልጠየቀሽ ዛሬ ስለጠየቀሽ ይህ ድንጋጤም ሊሆን ይችላል፣ ብዙ ነገር ሊሆን ይችላል። አይኑ እንረዳሻለን። ነገር ግን በቃ ከዚህ በኋላ አያስፈልግም መደባበቅ። ምንም ተደባብቃችሁ እስከ የት ድረስ ትደርሳላችሁ? ስለዚህ እውነቱን ነው መነጋገር ያለባችሁ። ነገም ከነገ ወዲያም ጥሩ የሆነ ፍቅራችሁ እንድናይ፣ ነገም ከነገ ወዲያም ትዳራችሁ የተባረከ እንዲሆን ግልጽ ናችሁ ብታወሩ ጥሩ የሚሆነው። ስለዚህ ሀይሚ የምር የምታፈቅሪ ከሆነ ነገሪው እናቃለን፣ እኛ እናቃለን፣ ምንም እንደማንጠራጠር። አንቺ ብሩክን አላቂ በጣም እንደምታፈቅሪው እሱም በጣም እንደሚያፈቅርሽ በደንብ እናቃለን። ሳትነጋገሩ የምትግባቡ ሰዎች ናችሁ እና ፕሊስ ሀይሚ ፕሊስ ንገሪውና እኛም እፎይ እንበል፣ እሱም ደግሞ እርፍ ይበልቡ። የምሬን ነው። የእኛም ልብ ነው አላርፍ ያለ እዚህ ጋር የእኛም ልብ ነው አላርፍ ያለው። እንዲህ አልረሳሁትም። እኔ በጭንቀት ልሞትብሽ እኮ ነው። ኧረ ባይዘዊ ማለት ነው። እሱ ብቻ አይደለም በጭንቀት የሚሞቱ፣ እኛም በጭንቀት ልንፈነዳ ነው እንዴ። ሀይሚ ገላግኝ እፎይ እንበል። እኛም ሀይሚም ብለሽ እንደሱ አፈቅርሻለሁ ሲልሽ እኔም አፈቅርሃለሁ አስቤበት ነበረ እና ሌሊት ሙሉ ከራሴ ጋር ነበርኩኝ። ደንግጬ ስለነበረ ነው ትናንትና ያልነገርኩ። የኔ ፍቅር በጣም ነው እኔ ማፈቅር እንድትዩ ነው እኛ የምንፈልገው። እየምሬን ነው። እኔ የምፈልገው እንደዚህ እንድትዩ ነው። በቃ አለቀ። ከዛ በኋላ ልባችን ሀሴት ትሞላለች። የምሬን ነው። እንደዚህ እኔ ራሱ በጣም ያስጨነቃል። ምንም ጥርጥር የለውም። ገባችሁ አይደል? ዝም ስትል ብሩኬም በጣም ይጨነቃል። ምክንያቱም አታስብም እንዴ እኔ ብቻ ነበረ ማለት ነው ማስበው። ምናልባት እንደዚህ ጥርጣሬ የገባት ብሎ በጣም ብዙ ነገር ሊያስብ ይችላል። ገባችሁ አይደለ? ዝም ማለቷ ለሱ ጥሩ አይደለም። ገባችሁ? ለሱ ጥሩ አይደለም። በቃ በሚችለው አቅም ነግሯታል እና እሷም ደግሞ ተሎ ምላሿን ብታሳውቀው ነው የሚሻለው። ምክንያቱም ዝም አለችው ማለት ጥርጣሬ እንዳላት ነው የሚሰማው እሱ። አይኑ ደንግጣ መሆኗ ግን እንደዛ ነው የሚሰማው። በቃ ትጠራጠራለች ማለት ነው በእኔ ምናምን ነገር ብላ ያስባል። ስለዚህ ሀይሚ ፕሊስ ብዙ እንትን ሳትዩ ምናምን ነገር ቀስ አድርገሽ ንገሪው። ኖርማል ነው። የምሬን ነው። ባንጫ ፍቅር ነው። ከዚህ በላይ እስከ ዛሬ እኮ አብራችሁ ስትሆኑ እኮ ፍቅርን ያቆያችሁ ግልጽ ነው እኮ። ፍቅርን እኮ ከመናገር በላይ እኮ በተግባር እየኖራችሁት ነው። እያሳያችሁን ነው። የምሬን ነው። እያሳያችሁን ነው። ምንም አዲስ ነገር የለውም። እዚህ ላይ ግን አፈቅርሻለሁ የምትለው ቃል ካፋችሁ ስለወጣ ብቻ ነው ልዩነቱ። ገባችሁ? ዋናው ከባዱ ነገር ደግሞ በቃሉ መኖር ነው። እናንተ ግን እየኖራችሁት ነው። በቃሉ እየኖራችሁት ነው። ስለዚህ ሀይሚ ምንም የሚደብር ነገር የለም። የሚያስይዝ ነገር የለም። የሚያስደነግጥ ነገር የለም። ፍቅርሽ ነው። ብሩኬ ለአንቺ ብዙ ነገር ያደርግልሻል፣ መስዋዕትነት ይከፍልልሻል አንቺ። ስለዚህ ፍቅርሽን ንገሪው ፕሊስ። የምሬን ነው። ንገሪው እያላችሁ ጻፉላት ፋሚሊ። ንገሪኝ። ችግር አለ አንቺ ጋር? ምንም የፍቅር ስሜት የለም። እንደዚህ አይነት ጥያቄ አጠቂ እና ታዲያ ለምንድን ነው? አያችሁ አይደለ ፋሚሊ? ብሩኬን ቅድም ምን እያልኳችሁ ነበረ? ዝም ስትለው ጥርጣሬ ያድርበታል እያልኳችሁ ነበረ። ገባችሁ አይደለ? እና አሁን በዚሁ የሚቀጥል ዛሬ የማትነግረው ከሆነ ይሄ ነገር ነው የሚካሄደው እሱ አእምሮ ውስጥ። ገባችሁ አይደለ? በቃ 50-50 ነሽ ማለት ነው። በኔ እርግጠኛ አይደለችም ማለት ነው እስከ ዛሬ ድረስ ምናምን ብሎ በጣም ይደብረዋል ፋሚሊ። ገባችሁ አይደለ? በቃ ይሄን ያክል ነው ወይ ምናምን ማለት ሊጀምር ይችላል ፋሚሊ። ልቡም ሊሰበር ይችላል። ገባችሁ አይደለ? ምክንያቱም በጣም ብዙ ነገር እያሰቡ አብረው ነው የሚያስቡ፣ አብረው ብዙ ነገር ስለማድረግ የሚያስቡ ልጆች ናቸውና ጥያቄው ሲዘገይበት ትንሽ ሊደብረው ይችላል። ገባችሁ አይደል? ስለዚህ ሀይሚ ፕሊስ ይህንንም ነገር ለመረዳት ሞክሪ። የምሬ ነው፣ ለመረዳት ሞክሪ። እንደምታፈቅሩ እኛ እያየን ነው። ሁሉም ሰው የሚያውቀው ነገር ነው። ምንም ችግር የለውም።
ምንም አንቺን የሚያስከፋሽ ነገር የለም። የምሬን ነው። እዚህ ታፈቅሪኝ ከሆነ አፈቅራለሁ። ምንድነው የሚፈራት? ምን የሚያስፈራሽ ነገር አለ? እኔ እኮ ንጹህ ፍቅሬ ልስጥሽ ነው ያልኩት። አሳዘነኝ ታውቃለህ። የምር አሳዘነኝ ብሩኬ። ይሄ በቃ የሚናገር እኔ አላቅም። እስከዛሬ ድረስ እንደዚህ ሲያወራ ሰምተነው አናቅም። የምር እንደዚህ ሲያወራ ሰምተነው አናቅም። ብሩኬ በዚህ ልክ ዲፕ የሆነ ንግግር ምናምን ሲናገር ሰምተነው አናቅም። ገባችሁ? ስለ ፍቅር እንደዚህ ሲያወራ አይተንም ሰምተንም አናቅም። ገባችሁ? ዝም ብለው የኔ ጣፋጭ፣ የኔ ጠንበለል፣ የኔ ውድ፣ የኔ ቅመም ምናምን ሊባባላሉ ዝም ብለው እንጂ እንደዚህ ሲናገር ሰምቼው አላቅም ብሩኬ። እና ምን ያክል ፍቅሩ እውነተኛ እንደሆነ ነው እያየሁበት ያለሁት። የምሬን ነው የምነግራችሁ፣ ምን ያክል ፍቅሩ እውነተኛ እንደሆነ። በቃ የእስከ ዛሬውን ቪዲዮ አይታችኋል የነሱን። ዛሬ ላይ ግን የሚነጋገሩበት ቶን ራሱ ተቀይሯል። ይህ የሚነጋገሩበት ይህ መንገድ ራሱ ተቀይሯል። ፋሚሊ ገባችሁ አይደለ? ምክንያቱም አሁን በብሩኬ ውስጥ ላጣት እችላለሁ የሚል ስሜት ውስጥ እየገባ ነው። ላጣት እችላለሁ የሚል ስሜት ወደሱ እየመጣ ነው። ፋሚሊ የምሬን ነው። ይህ እንደ ቀላል የሚታይ ነገር አይደለም። ፕሊስ ሀይሚ ገላጊን፣ የምሬን ነው ገላጊን፣ አስደስችን። እንደ ትናንት ነው ጮቤ ያስረግጡን እባካችሁ። የምሬን ነው። ምንም እንደማይፈጠር እርግጠኛ ነኝ። ምንም ሊፈጠርም አይችልም። በብሩኬና ሀይሚ መሀል ምንም አይነት ሰይጣን ሊገባ አይችልም። ገባችሁ አይደለ? መቼም ቢሆን ማለት ነው። ይህም የሚስተካከል ነገር ነው፣ መስተካከል የሚችል ነገር ነው። እዚሁ ጋር ታስተካክሏለች የእሷን ፍራቻ ካስወጣች እና ችግር የለውም። ሀይሚ እንደውም በጣም አመሰግናለሁ። ምንም ያደረገኝ ነገር የለም፣ ፍቅርህን ነው የነገርከኝ። ገባ? ለእኔ ግን በጣም አዲስ ነገር ሆነብኝ፣ ከበደኝ መቀበል እና በቃ ትንሽ ጊዜ ስጠኝ ብሩኬ። እኔ አሁን ጊዜ መስጠቱ ችግር የለውም ሀይሚ። የምር አሁን እኔ በአላቅም ብቻ እየተግደረደረች ነው። ምንም ችግር የለውም። መግደርደሩ ኖርማል ነው። ሁሉም ሴት ጋር ያለ ነገር ነው። በአንድ ጊዜ እሺ የተባለ ሰው ያለ አይመስለኝም። ሁሉ እርግጠኛ ነኝ እንደዚህ አይነት ሪሌሽንሽፕ ውስጥ የነበረ ሰው በአንድ ጊዜ ሁሉም ነገር የተስተካከለት ያለ አይመስለኝም። እና ይህም ምናልባት የአንዱ የሁለቶቹ አካል ሊሆን ይችላል። ገባችሁ አይደለ? ምናልባትም ይሄ ነገር መሆን ስላለበት የተወሰነ ጊዜ እሷን ማግኘት ስላለበት ሊሆን ይችላል። ብሩኬ በክፋት እየው ችግር የለውም። ነገም ከነገ ወዲያ የምትመልስል ይሆናል። ምንም አዲስ ነገር የለውም። አላፈቅርም እንደማትል እኔ 100% እርግጠኛ ሆኜ እነግርሃለሁ። የምሬን ነው። እናንተም ንገሩት፣ እንደምትወደው እንደምታፈቅረው በደንብ አስረግጣችሁ ንገሩት። ያየነው የተመለከትነው ነገር ነው። በተግባር ነው ያሳየችው ሀይሚ እንደምታፈቅረው ማለት ነው። እና አያስጨንቅህ ብሩኬ፣ ችግር የለውም፣ ይስተካከላል፣ ሁሉም ይስተካከላል እያላችሁ ጻፉላቸው። የምሬን ነው ፋሚሊ። እንግዲህ ፋሚሊ ዛሬ ቪዲዮ ይመስል ነበረ። እንዳያችሁት ነው እንግዲህ እኔ ጠብቄ የነበረ ሀይሚ መልስ ትሰጠዋለች ብዬ ነበር፣ ግን ያ ነገር አልሆነም። ጊዜ እፈልጋለሁ ብላለች። እንግዲህ የተወሰነም ቀን ቢሆን ችግር የለውም፣ ግን ተሎ ቢሰጠው ጥሩ ነው መልሱ። ምክንያቱም እንዳይቀይር አቅጣጫ ማለት ነው። ብሩኬም ጋር ያለ ጥርጣሬ እንዳይመጣ፣ ለምንድን ነው እንደዚህ ይህን ያክል ታለፈኝ የፈለገችው ምናምን የሚል አይነት ጥያቄ እንዳይነሳበት ፋሚሊ እናንተም ጸልዩላቸው፣ አንድ እንዲሆኑ፣ አንድም ይሆናሉ። ደግሞ ምንም ጥርጥር የለውም፣ ምንጠራጠረው ነገር የለም በጨረቃ ፋሚሊ። ሰው እንግዲህ ዛሬ ቪዲዮ ይመስል ነበር። በቀጣይ እስከማገኛቸው ድረስ ወዳችኋለሁ። ጸሎት አድርጉላቸው። ይህን ቪዲዮ የተመለከታችሁ ላይክ እንዲሁም ሰብስክራይብ አድርጋችሁ ወንድማችሁ አድርጉኝ። ቤተሰብን እንተቃቀፍ፣ ቤተሰቡን ፋሚሊ። ዛሬ ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ባይ